አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ለትምህርት ቤት ምሳቃ የሚሆነንን ቆንጆ የስጎ አሰራር ለሳምንት የምንሰራውን እንዲሁም ደግሞ ሽንኩርት፣ ቲማቲም ሲታይ ለማይወዱ ልጆች በጣም ቆንጆ የስጎ አሰራር ነው። ቪዲዮን እስከ መጨረሻ ድረስ እንድትከታተሉ እየጋበዝኳችሁ ወደ ስራው ገባለሁኝ። ስራውን ስጀምር ያው ሽንኩርት፣ ቲማቲም ለስጎ የሚያስፈልጉንን ነገር አዘጋጅቻለሁኝ። እንደምትመለከቱት እንዲህ ተለቅ ተለቅ አድርጌ ነው ጎረድ ጎረድ የማደርገው። ይሄ አሰራር በጣም ቆንጆ አሰራር ነው። እንዳልኳችሁ ሽንኩርት፣ ቲማቲም ሲታይ ብዙ ልጆች ያስቸግራሉ። እሱን ለማቅለል ቆንጆ ነው። እኔ እንግዲህ የተጠቀምኩት ፕሬሸር ኩከር ድስት ነው። እናንተ ኖርማል ድስትም መጠቀም ትችላላችሁ። ዘይት ጨምሬያለሁኝ። በመቀጠል ሽንኩርት ያዘጋጀሁትን እንዲሁም ደግሞ ነጭ ሽንኩርት እንደዚሁ ድፍኑን ነው የጨመርኩት። የተወሰነ ያህል ነው ጠበስ ጠበስ የምናደርገው ሽታው እስኪወጣ ድረስ። ከዛ ቲማቲም ያዘጋጀነውን እንጨምራለን። ይህንንም የተወሰነ ያህል ጠበስ ካደረኩት በኋላ ሳልሳ አንድ እሽጓን ጨምሬበታለሁኝ፣ ወይንም አንድ የሾርባ ማንኪያ በትልቁ መጨመር ይቻላል። ከዛ ሰበን ስፓይሲ እና ጨው ነው የጨመርኩት። ቅመም ያላችሁም መጠቀም ትችላላችሁ። እንግዲህ ከ15 እስከ 20 ደቂቃ እንደዚህ በፕሬሸር ኩከር ድስት አብስዬዋለሁኝ። ኖርማል ድስትም መጠቀም ይቻላል። መብሰሉን አይተን የዚህ ያህል ደረጃ ሙክትት ብሎ ሲበስል ምንም አይነት ውሃ አንጨምርም። ራሱ ነው ውሃውን የሚተፋው። ክድና አድርገን በኖርማል ድስት ማብሰል እንችላለን። ከዛ እንደምትመለከቱት ቤት ውስጥ ባለው መፍጫ መጠቀም እንችላለን። ይሄን ይመስላል። ቆንጆ ሆኗል። ሽንኩርቱም ቲማቲሙም አይታይም። ይህንን እንግዲህ አጥልሎ መጠቀም ይቻላል። የዚህን ያህል እንኳን አይታይ ካለን ግን በቂ ነው። ይሄ በደንብ ሽንኩርቱም ቲማቲሙም ስለማይታይ ሳያውቁት ይመገቡታል። እንግዲህ እኔ አሁን ደግሞ ልሰራ ያሰብኩት በዚሁ ስጎ የፓስታ ስጎ ነው መስራት። ለፓስታ እና ለሩዝ የሚጠቅመንን የስጎ አሰራር ነው። ይህን እንግዲህ እንደተመለከታችሁት ስጋ የተፈጨ ሽንኩርትና ነጭ ሽንኩርት ፓውደር፣ ፐርስሊን፣ ጨውና ሰበን ስፓይሲ ነው የጨመርኩት። እንደዚህ ከባብ አደርገዋለሁ። ሚትቦል ማለት ነው። ሽንኩርቱን እዚህ ላይም የማይመገቡልን እሺ የማይሉ ከሆነ መቅረት ይችላል። ወይም ደግሞ በደንብ ይሄ በካሮት መፈቅፈቂያው ላም ብሎ ስለሚያወጣው በሱ ሽንኩርቱን መፈቅፈቅ ይቻላል። ወይንም ሽንኩርት ፓውደር፣ ቀይ ሽንኩርት ፓውደርም አለ፣ እሱንም መጠቀም ይቻላል። እንግዲህ እኔ ከባቡን እንደዚህ ትንሽዬ መጥበሻ ላይ ዘይት አድርጌ ጠብሼዋለሁኝ። በመቀጠል ያው ቅድም ያዘጋጀነውን ስጎ ነው የምንጠቀመው። እንዳልኳችሁ ለብዙ ነገር ነው የሚጠቅመን ይሄ ስጎ። አንዴ ሰርተነው ካስቀመጥን ለፒዛ፣ ለሩዝ፣ ለፓስታ፣ ለመኮረኒ፣ ለፍርፍር፣ ለሁሉ ነገር መጠቀም እንችላለን። እንግዲህ ከላይ እኔ እንደዚህ ፐርስሊን ትንሽ ነስነስ አድርጌበት ክድና አድርጌ በደንብ እንዲበስል አድርጌዋለሁኝ። ከዛም ፓስታን የተጠቀምኩት። እናንተ በሩዝም በተለያየ ነገር መጠቀም ትችላላችሁ እንደ ፍላጎታችሁ። ቀጣይ ደግሞ እንግዲህ ለፍርፍር ይሄንኑ ስጎ ለፍርፍር እንዴት እንደምንጠቀመው አብረን እናያለን። መጥበሻ ላይ እንግዲህ አሁንም ትንሽዬ ዘይት አድርጌያለሁኝ። ከዛም በርበሬ፣ እርድ፣ ያው ልጆች በጣም የሚያቃጥል ፍርፍር ብዙም ስለማይወዱ እንዲህ አድርገን ብንሰራላቸው ለስለስ ያለ ቆንጆ ፍርፍር ይሆናል ለትምህርት ቤት ምሳቃ። ከዛም ቅቤ ነው የጨመርኩት። እንግዲህ በርበሬውን ትንሽ ሙቅ ውሃ ጠብ ጠብ እያደረግን እናቁላለዋለን። ይህን ያህል እንግዲህ በርበሬውን ካቁላላ ነው በኋላ ይበቃዋል። ያው አሁንም ያንኑ ስጎ ነው የምንጠቀመው። እንዳልኳችሁ ስጎ ለብዙ ነገር ይጠቅማል። አሁን ሽንኩርት ላይ ብዙ ልጆች ፍርፍር ቲማቲም፣ ነጭ ሽንኩርት ሲታይ እየለቀሙ ያወጣሉ። ከዚህ ይሄ ቀላል ዘዴ ነው። ሞክሩት፣ ትወዱታላችሁ ተመልካቾቼ። የዛሬ ስራዬ እንግዲህ ተመልካቾቼ ይሄን ይመስላል። ስራዬን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ጥሩ ነገሮችን እንማማርበታለን። አብራችሁኝ ስለነበራችሁ ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ስራ እስክንገናኝ ድረስ ሰላም ሁኑልኝ።